ወንድማችን ልደተ ቃል ስለ ብፁዕ አቡነ ሕዝቅኤልና ስለ ሌሎች መምህራን መልስ ሰጡ። ምክንያቱም በቤተክርስቲያናችን ትምህርት የእመቤታችን ደም ነው የፈሰሰው፣ የእመቤታችን ስጋ ነው የተቆረሰው፣ የምንበላው የእመቤታችንን ስጋ ነው፣ የምንጠጣው የእመቤታችንን ደም ነው ብለን አስተምረን አናቅም። ከተዋህዶ በኋላ ያ ስጋ ያ ደም የስግው ቃል ነው። ፈለገ አትናቴዎስ ጥያቄ ለብፁዕ አቡነ ገብርኤል አቀረበ። የኔ ጥያቄ ብፁዕ አባታችን አቡነ ገብርኤል ምእመናን እንኳን የማይሳሳቱትን ይህንን ቃል በስቴጅ ደረጃ እርሶ እንዲህ ተሳስቶ የተናገሩት ጥያቄ ነው ለኔ። ጵጵስናውን እንዴት ማለት የሊቀ ጵጵስናው ደረጃ ላይ እንዴት ነው የደረሱት? እንዳልክ ማለት ኢንዶሚን ማለት ነው። በነገራችን ላይ አላዋቂነት መልክ ቢኖረው ኖሮ እንዳልክን ይመስል ነበር። እንዳልካቸው ዘነበ ኢንዶሚ ፓስተር ማለት ነው። በኦርቶዶክስ ማሊያ ለፕሮቴስታንት የሚጫወተው ግለሰብ እስቲ ይሄን የኦርቶዶክስ ማሊያ አድርገው ለፕሮቴስታንት የሚጫወት 10 ቁጥር ላሳያችሁና ለመለስ። ሰዎች የቱን ይዘው የቱን እንደሚለቁት ግራ እስከሚገባቸው ድረስ በመዓት ደርዘን የሚቆጠሩ ሞተው ተቀብረው የፈራረሱ የክፍለ ሀገርና የውጭ ሀገር ሰዎችን ማስመለክን ማቆም ልክ። የተወደዳችሁ ቤተሰቦቻችን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ። ዛሬም እንግዲህ እጅግ ጥብቅ የተባለና ልናደምጡ የሚገባ በተለይ ብፁዕ አቡነ ሕዝቅኤል እንዲሁም ሌሎች አባቶች በአውደ ምሕረቱ ያስተማሩትን የስህተት አስተምሮ ያው እንደ አባትነት እያከበርን ግን ደግሞ ትክክለኛ ያልሆነ ኦርቶዶክስ ያስተምሩ እናጋልጣለን። ሁላችሁም ላይክ አድርጉ። ወደ መረጃችን በቀጥታ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የፍጥረታት ሁሉ አባት የሰማይና የምድር አስገኛ ጋይስ ሳለም ቅድስት ሥላሴ ክብር ምስጋና ይድረሰው። ወላዲተ ቃል አምላክ ድንግል ማርያም ውዳሴና ክብር ይድረሳት። ቅዱሳን እንደየማዕረግና ክብራቸው ምስጋና ይድረሳቸው። ክርስቶስ ተንሥአ እሙታን በአብይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። የክርስቶስ ሰላምና ጸጋ ፍቅር ከሁላችሁ ጋር ይሁን። እንዴት አላችሁ ውድ ቤተሰቦች? ዛሬም እንግዲህ ወቅታዊ የሆነ ጉዳይ ሰበር የሆነ መረጃ እየመጥቻለሁ። ስለዚህ እባካችሁ ኦርቶዶክሳን ይጥብቅ ስለሆነ ሁላችሁም ላይክ በማድረግ ጀምሩ። ወደ መረጃችን በቀጥታ ነው የማመራው። በቅድሚያ በኦርቶዶክስ ማሊያ ለፕሮቴስታንት የሚጫወተዋል ነው። በተለይ በዚህ ቲክቶክ ላይ ፕሮፋይላቸውን የኦርቶዶክስ አድርገው ግን ደግሞ ሌላ የሚሆኑ ነጠላ አድርገው ወይ መስቀል ማህተብ እዚህ ጋር አድርገው ኦርቶዶክስ ያልሆኑ አለመሆናቸው ብቻ ሳይሆን እነን ብለው በመምሰል የሚያስተምሩ በርካቶች አሉ እና እነዛን ነው የምናጋልጠው። ስለዚህ የመጀመሪያው በኦርቶዶክስ ማሊያ ለፕሮቴስታንት ሰው የሚጫወተውን ሰው እናጋልጣለን። እስቲ ይሄን የኦርቶዶክስ ማሊያ አድርገው ለፕሮቴስታንት የሚጫወት 10 ቁጥር ላሳያችሁና ለመለስ። ከዛ ፊት ግን ይሄን ቪዲዮ እይታ በጣም እያነሱና ሪፖርት እየበዛብኝ ስለሆነ በተቻላችሁ አቅም ኮፒ ሊንክ እና ሪፖስት አድርጋችሁ እንድትጀምሩ እየጠየቁኝ ቀጥታ ቪዲዮን አይተን እንመለስና ሰብሰታለን። ሰዎች የቱን ይዘው የቱን እንደሚለቁት ግራ እስከሚገባቸው ድረስ በመዓት ደርዘን የሚቆጠሩ ሞተው ተቀብረው የፈራረሱ የክፍለ ሀገርና የውጭ ሀገር ሰዎችን ማስመለክን ማቆም ልክ እንደ እግዚአብሔር ወደ እነሱ ማጸለይ፣ ማሰገድ፣ ማዘመር፣ በስዕላቸው ፊት ማስደፋት ሰውን ያያሉ፣ ይሰማሉ፣ ሰምተውም ይመልሳሉ፣ በየትኛውም ስፍራ በኩል ሰዓት ይገኛሉ የሚለውን በፍጹም ከእውነት የራቀ አስተምህሮ ከቤተ ክርስቲያናችን ማስወገድ። ይህ ከሆነ የወጣው ሁሉ በወጣ እግሩ መመለሱ አይቀርም። ሰዎችን ወደ ቤተ ክርስቲያን መመለስ የሚቻለው አስተምህሮን በማጽዳት ብቻ ነው። ወንድሜ የዘፈን ዳርዳሩ እስክስታ ነው እንዲሉ አንተ የትኛው የሞራል ልዕልናህ ነው ቤተ ክርስቲያንን ስርዓቷ ትክክል አለመሆኑን የምትናገረው? ስለነ በጋሻው፣ ስለነ ዳልካቸው፣ ስለነ ሸዋፈራዊ፣ ስለነ ዮኒ ማኛ ተብሎ ነው ቅዱስ ቤተ ክርስቲያን አስተምህሮቷን የምትቀይረው? እግዚአብሔር ያከበራቸው ሞተውና በስበሰው የቀሩ ሰዎችን ማስመለክስ የምትለው ወትሮም ኦርቶዶክሳዊ ስላልሆንክ ነው እንጂ የጻድቃንና የቅዱሳንን ስም በዚህ መልኩ መግለጽህ ትልቅ ደደብ መሆንህን ያሳያል። ኦርቶዶክስ ቤተክርስቲያን የምታመልከው በቀራንዮ አደባባይ ላይ የዋለውን ክርስቶስ መሆኑን ረስተኸው ነው ወይስ መናገር አልፈለክም? በየአዳራሹ የሰውን ገንዘብ እየዘረፉ ድሃውን የሚያስለቅሱ፣ በድሃው ገንዘብ ቪላና መኪና የሚገዙ፣ በሌትር ዘይት እየገዙ ለአማኙ የሚሸበችቡና የሚያታልሉ፣ ቡክህን አንጣና ገንዘብ እናበዛልሃለን የሚሉ፣ ሶፍት እያበሉ ትፈወሳለህ የሚሉ፣ በካራቴ የሚጠልዙና የሚፈውሱን ፈውስን የሚሉ፣ በገንዘብ ምስክረት እንዲሰጥ የሚያደርጉና ሌሎችንም አጸያፊ ከሰውነት ተራ የወጡ ድርጊቶችን የሚፈጽሙ ፓስተሮችና ነቢያቶችን ትክክል እንደሆኑ አድርገህ ኦርቶዶክሳዊት ቤተክርስቲያንን ማጣጣልህ አላዋቂነት አንዱ ማሳያ ነው ብዬ አስባለሁና አንዳንድ ጊዜ እንደው ሚዲያውን ብቻ ያገኘን ብላችሁ እንደው ወይ መነጋገር ያለ መሆን አስባችሁ አለም ደግሞ ወደ ፕሮቴስታንቱ አዳራሽና ወደ ጭፈራው መሄድ ስለፈለጋችሁ ብቻ
ኦርቶዶክስ ቤተክርስቲያንን በዚህ መልኩ መግለጽህን አሁንም ደግሜ እልሃለሁ ደደብነትን አንዱ ማሳያ ነው። መሄድ ከፈለክ መንገዱን ጨርቅ ያርግልህ መሄድ ይችላል። አሁን ያደረገው ምንድነው? ማህተብ ክሯን እቺ ጥቁሯን ክር ነው እንድትታይ ብሎ ቲሸርቱን በደንብ ገነን አድርጎ ነው ያወጣው። ከዛ የተናገሩ ነገር አይታችኋል። ኦርቶዶክስ እንኳን ቢሆን በዚህ ልልና የሚናገር ሰው አይደለም። ኦርቶዶክስ ቢሆን ስላልሆነም ቀድሞም ስለማያውቃትም እንደዚህ በድፍረት ሲናገር የነበሩና አሁን ዘመኑ በጣም የተነቃበት ያወቅንበት የምንመረምርበት እንጂ እንዲሁ እንደ በግ ዝም ብለን የምንነዳበት ጊዜ አይደለም። ስለዚህ ወንድማችን አጉል አዋቂ ነኝ እያልክ የማይሆን ነገሮችን ባትናገር መልካም። በተለይ ለሱም መሰሎቻችሁም እንዲያ ነገሮች ምሰሩ አጠቃላይ እንደው በጣም ብትረጋጉ በማይመለከታችሁ መንገድ ባትገቡ ብዬ አስባለሁ። አንድ ወንድማችን እንዳልካቸው ማለት ልክ እንደ ኢንዶሚን ነው ይላል። ንካተል በነገራችን ላይ አላዋቂነት መልክ ቢኖረው ኖሮ እንዳልክን ይመስል ነበር። እንዳልካቸው ዘነበ ኢንዶሚ ፓስተር ማለት ነው። እስኪ ይህን ቪዲዮ ስለ ኢየሱስ ክርስቶስ የተጠየቀውን ጥያቄና የመለሰውን መልስ አዳምጠን የተወሰነ ሪፍሌክት ኢየሱስ ሁሉም ጋር አለ። ኦርቶዶክስ ጋር አለ፣ እስልምና ጋር አለ፣ ሐዋርያቶች ጋር አለ፣ ካቶሊኮች ጋር አለ፣ ፍቅር ሲዝም ጋር አለ፣ ሁሉም ሃይማኖቶች ጋር አለ። አንተ የምታመልከው ኢየሱስ ከሌላው ኢየሱስ በምንድን ነው የሚለየው? ዓለም የጋራ አቋም የላትም። ታውቃለህ፣ አንዳንድ ቤተ እምነቶች ጋር ኢየሱስ ነብይ ነው፣ አንዳንዶቹ ጋር ኢየሱስ ጌታ ነው፣ አንዳንዶቹ ጋር ኢየሱስ አማላጅ ነው፣ መካከለኛ ነው፣ አስታራቂ ነው፣ አንዳንዶቹ ጋር ኢየሱስ አማላጅም ነው፣ ፈራጅም ነው። በኢየሱስ ጉዳይ አንድና ወጥ አቋም ያስቀመጠው ይሄ መጽሐፍ ነው። ይሄ መጽሐፍ ብርሃን ነው፣ ሽምደዳ አይደለም። ኦኬ፣ እንግዲህ እንዳልክ እያለ ያለው ኢየሱስ ክርስቶስ አንተ ጋር ያለው ኢየሱስ ክርስቶስ ከሌሎቹ ጋር በምን ይለያል ተብሎ ለተጠየቀው ጥያቄ በራልኝ እያለ ነው ያለው። ኢየሱስ ክርስቶስን በዓለም ላይ በተጠራ አስተምሮ ግልጽ አድርጋ ላያከራክርና ላያሻማ እንደ ፕሮቴስታንቱ አንድ ጊዜ አማላጅ፣ አንድ ጊዜ አምላክ፣ አንድ ጊዜ ጌታ፣ አንድ ጊዜ ሌላ ስም በመስጠት የምታመልክ ሳትሆን ቀጥተኛውን የኢየሱስ ክርስቶስን ስግው ቃል ብላ አምና አዳኝነቱን ቤዛነቱን በደሙ ፈሳሽነት ስጋውን ቆርሶ ከዘላለም ኃጢአት እንዳዳነን አስረግጣ የምታስተምር ኦርቶዶክስ ቤተክርስቲያን በመሆን አብ ልጁን አያዘውም፣ ወልድ ልጅ በመሆን አይበልጥም። መንፈስ ቅዱስም ትክክል ነው። መለኮት ግን አብ ወልድ መንፈስ ቅዱስም ነው። አንድ አምላክ፣ አንዲት መንግስት፣ አንዲት ስልጣን፣ አንዲት አገዛዝ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ጉልላቷና መሰረቷ ነው። ይህችን ቤተክርስቲያን ንዕድ ክብርት አንዲት ናት ስንል ምክንያታዊ ሆነን ክርስቶስን በጥልቀት አውቀን ነው እና በዚህ ደረጃ ነው የአገልጋይ የነበረው። ኋላ ደግሞ ወንድማችን ደምረው ተመለሰ እና ሲመለስ አንዱ ምን አለ? እኛ ቤት መዳራት የለም፣ እኛ ቤት መጠጥ የለም፣ እኛ ቤት ምናምን ብሎ ያው መናገር ጀመረ። እሱን ላስደምጣችሁ። የጠፉ በጎች ከዚህ ቤት እንደኔ የጠፉ በጎች ይመለሳሉ፣ ወደ ቤቷ ይመለሳሉ፣ ወደ ቤቷ ይመለሳሉ። እውነቴን ነው የምላችሁ። የኛ ቤት አይመችም። አው የኛ ቤት አይመችም። ለዓለም የኛ ቤት አይመችም። ለዝሙት የኛ ቤት አይመችም። ለመዳራት የኛ ቤት አይመችም። እንደፈለጉት ለመሆን የኛ ቤት አይመችም። አው የኛ ቤት አይመችም። ለዚች ዓለም የኛ ቤት አይመችም። እኛ ቤት ኢየሱስ አለ። እኛ ቤት አዳኙ አለ። ዴማስ ዓለምን ወዶ እንደሄደ ወንድማችን ዓለምን ወዶ ሄዷል። የዓለምን ክብሯን ዝናዋን ወዶ ሄዷል። አው ለኛ ቤት ለዓለም አይመችም። እኛ ቤት ኢየሱስ አለ። ወዳጄ ቀን እያለ አስተውል፣ ተመለስ። እንደ ይሁዳ ራስን እንዳታጠፋ ተሰቅላይ በጸጸት ተው እንጂ ወገን። የትኛው ቤት ነው ታዲያ ለዝሙት፣ ለመዳራት፣ ለመጨፈር እንደፈለጉ ለመዝለል የሚመቸው? እስቲ ልጠይቅ። በጾም በጸሎት ተወስኖ መኖር ነው ለዝሙትና ለመዳራት የሚመቸው? ስጋን በእጅጉ በስግደት በማድከም ወደ ክርስቶስ መቅረብ ነው ለዓለማዊ ነገር የሚመቸው? እውነተኛውን ኢየሱስ ክርስቶስ ማግኘት ነው ለመጨፈር የሚመቸው? በቤተ እምነት ውስጥ ለዝሙት የሚገፋፉ ልብሶችን ለብሶ ለምስጋና ወንድና ሴት ሳይለያዩ መቆም ነው ወይስ ተሸፋፍኖ ተለያይቶ መቆም ነው ለዝሙት የሚመቸው? ከድቅድቁ ጨለማ ወደሚደነቀው ብርሃን መምጣት ነው ለዝሙት የሚመቸው? ወይስ ደግሞ
እውነተኛውን የክርስቶስን መንገድ መከተል ነው ለዝሙት የሚመቸው። አዎ ኦርቶዶክስ ለስጋ አትመች። እኛ ጋር ያለው የቀራኔው ጉዞ ነው። መተፋት፣ መገፍተር፣ በጥፊ መመታት፣ መሰቀል አለ እኛ ጋር። ዕለተ ዓርብ ይገጥመናል እኛ ጋር። ከነዚህ ሁሉ መከራ በኋላ ግን ትንሣኤ አለ። ክርስትና የአልጋ በአልጋ ህይወት አይደለም፣ የፈተና ህይወት ነው። በዚህ ፈተና ውስጥ እስከ መጨረሻ የጸና የህይወት አክሊልን ይቀናጃል። ምድራዊ ነገር አያሳስበንም። እኛ በፍጹም ኦርቶዶክስ ውስጥ መተ ምድራዊ ምቾት፣ ስጋዊ ምቾት አይታሰብም። ኧረ ወገን አንዳንድ ጊዜ የምንናገራቸውን ነገር እናስተውል። የት ቤት ነው እስቲ በስጋ እንደፈለጉ ለመኖርስ የሚመቸው? በኮሜንት ሴክሽን ላይ እናንተ ሐሳባችሁን አስቀምጡ። ለብዙዎች እንዲደርስ ኮፒ ሊንክ እና ሼር አድርጉት። እንግዲህ ግልጽ የሆነ ሐሳብ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዴት እንደሆነች ለኛ ለሌሎቹ ምን መንገር አሻውም አስፈላጊም ነው ብለን አናምንም። ወንድማችን ፈለገ አትናቴዎስ ለብፁዕ አቡነ ገብርኤል ጥያቄ ያቀረበ እንካተል። የኔ ጥያቄ ብፁዕ አባታችን አቡነ ገብርኤል ምእመናን እንኳን የማይሳሳቱትን ይህንን ቃል በስቴጅ ደረጃ እርሶ እንዲህ ተሳስቶ የተናገሩት ጥያቄ ነው ለኔ። ጵጵስናውን እንዴት ማለት የሊቀ ጵጵስናው ደረጃ ላይ እንዴት ነው የደረሱት? እንዴት ነው የደረሱት? በቤተ ክርስቲያናችን እንኳን ሊቀ ጵጵስና ድቁና ራሱ ሰው ሲቀበል ተፈትኖ ነው። በነገራችን ላይ መታወቁ ታውቃላችሁ። በቤተ ክርስቲያናችን ሰው ድቁና ለምን ሕፃን አይሆንም? ተፈትኖ ነው ሲመት የሚቀበለው። ብፁዕ አባታችን እርሶ ምእመናን የማይስቱትን ቃል ማለት ምእመናን እንኳን ከመምህሮቻቸው ከመጽሐፍቶቻቸው ወስደው ያወቁትን እውነት እርሶ በስቴጅ ደረጃ እንዴት ይሳሳታሉ ነው? ይህንን ሳያውቁ እርሶ እንዴት ሊቀ ጳጳስ ሆኑ? እኔ እንደ ቤተ ክርስቲያን ልጅነት የምጠይቀው ጥያቄ ነው። እንግዲህ ያስተማራቸው ትምህርቶች ናቸው ይሄ ሁሉ ነገር እንዲነሳባቸው ያደረገ ያለው። እንዴት ነው እንዴት ጳጳስ ሆነው ይሄንን አስተማሩ? ከየት አመጡት? ይታያችሁ ከጵጵስና በፊት ድቁና አለ፣ ምንኩስና አለ፣ ያሌዳል፣ ኤጲስቆጶስነት ያሌዳል፣ ቁምስና ኤጲስቆጶስነት ያለ ይቀጥላል። ከዛ ነው ጳጳስ የሚሆነው፣ ሊቀ ጳጳስ ፓትርያርክ ያለ ይላል። ጵጵስና እስኪደርሱ ያን ሁሉ ዘመን በድቁና ያን ሁሉ ዘመን በምንኩስና እንዴት አለፉት? ደብረ ሊባኖስ ነኝ የተማሩት ካሉ የተማሩበት ደብረ ሊባኖስ አስተምሮ ሲህ ነው። ከየት አመጡት? ከየት ወለዱት? በጣም ጥያቄ የሚፈጥርብኝ ነገር ነው። እንደውም ለዚህ የሆነ ያህል መልስ የሚሆነውን አንድ የአባታችን አቡነ አብርሃም መልእክት እንካተል። እዚህ አብሮን የነበረ ሰውዬ ብድግ ብሎ አንዱ ገዳም ይሄዳል። በበነጋው እንግዲህ 40 ቀን የሚለውንም እንቶ 7 ቀን መቆየት ተስኖት በሁለተኛው በሶስተኛው ቀን መጥቶ ከእኔ ቢጤው ቅስናውን ተቀብሎ ጨምሮበት መስቀሉን ይዞ ባራኪ ሆኖ በአደባባይ ብቅ ብሎ እናየዋለን። ይህ ከምን የመጣ ስርዓት ነው? ነበረ ወይ? የአባቶቻችን ስርዓት ነበር ወይ? አንድ መነኮስ ለመመንኮስ ከየት ነው የመጣ? ጥያቄ አለበት እኮ። ከትምህርት ቤት ከመንፈሳዊ ትምህርት ቤት ነው የመጣ? ከዓለሙ ውስጥ ነው የመጣ? ከቤተ መንግስቱ ውስጥ ነው የመጣ? የት ነው የመጣ? እንደመጣበት እንዳኗኗሩ ሊሰጠው የሚገባውን ቀኖና ተቀብሎ ከ3 ዓመት እስከ 12 ዓመት ደጅ ጸንቶ ኖሮ ክህነቱን ማለት ስርዓተ ምንኩስና ፈጽሞ ከዚያ በኋላ የሚገባው ከሆነ ደግሞ ገዳሙ ይገባዋል ብሎ ለሊቀ ጳጳሱ ተጽፎለት ክህነት የሚቀበልበት ስርዓት ነበረ። ዛሬ ግን ሁሉም አየር በአየር በመሆኑ ስርዓተ ምንኩስናን ዝቅ አድርጎታል። ለስም አጠራሩም ክብሩን ገፎታል። ስለዚህ ወደ ነበረበት ለመመለስ ፍጹምነት ስለሚያስፈልግ ተከትለንሃል ካልን በኋላ እንደገና ደግሞ ሸሽተንሃል ርቀንሃል የሚለው ውድቀት ስለሆነ እንደ ተከተልነው መኖር ስላለብን በዚህ ይህ ጉባኤ ሊመክር ሊዘክር ይገባዋል።
ብፁዕ አባታችን ናቸው ይሄን የተናገሩት። የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ የባህር ዳርና የሰሜን ጎጃም ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ አብርሃም ምንኩስናውን ኬትም በድንገት እያመጡ ነው ፈተና የሆኑብን በማለት ተናገረው። አሁን አንድ እንድንመለከተው የምወደውና ያው የምናጋርጠው አንድ ቪዲዮ ላሳያችሁ። የቤተ ክርስቲያን መምህር ናቸው፣ መነኩሴ ናቸው። ሁለተኛው ደግሞ አባት ብፁዕ አቡነ ሕዝቅኤል የከፋ ሸካ ቤንች ማጂ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል ናቸው፣ ጳጳስ ናቸው። ሁለቱም በአሁነ ምህረቱ ኦርቶዶክሳዊ ያልሆነ ፍጹም ክርስቶሳዊ ያልሆነ ሐሳብ የቃላት ስህተት ሊኖር ይችላል፣ ግን ተናግረዋል። የቃላት ስህተት አስቦበት ላይሆን ይችላል፣ ግን ተናግረውታል። ስለዚህ አስቦበት ላይሆን ይችላል የሚለው ምዕመን ሊኖርም ላይኖርም ይችላል። በተለይ ደግሞ በርካቶቹ የተቀባበሉት ይገኛል። ወንድማችን ልደተ ቃል እናንተ የምታስተምሩት አስተምሮ ኦርቶዶክሳዊ አይደለም ያለ የተናገረውን ቪዲዮ ላሳያችሁ። ክርስቲያኖች ሁላችሁም ይሄንን ቪዲዮ እስከ መጨረሻ ለማዳመጥ ሞክሩ። በቀራንዮ የፈሰሰው ደም ማን ነው? ስጋን የለበሰ ከሷ ነው። የሷ ደም ፈሷል። የሷን ስጋ አይደል እንዴ ተዋሃደው? እምን በላው ምን ጠጣው ስጋ የማን ነው? የሷ ነው። ያቺ ቤዛ አንተ መስቀል ላይ የዋለው የድንግል ማርያም ስጋ ነው። አንተ የማን መሰለ ቤዛ የሆነው? ደስ ይበልህ። ሁለቱንም ቪዲዮ በደንብ ሰምታችኋል ብዬ አስባለሁ። ብፁዕ አባታችን ቡራኪው ትድረሰን፣ እኛኛውም አባታችን በረከታቸው ትድረሰን። እውነቱን ለመናገር አባቶቻችን ወጥተው ሲያስተምሩ እኛ ልጆች የማዳመጥ ግዴታ አለብን። ነገር ግን ከዚህ ቀድሞ ለተሰራው ስህተት ምላሽ በሚመስል መንገድ ከሆነ እየተነገረ ያለው የበፊቱ ስህተት አደገኛ ሆኖ ሳለ አሁንም ሌላ ይህ አደገኛ ስህተት ነው ብዬ ነው የማስበው። ምክንያቱም በቤተክርስቲያናችን ትምህርት የእመቤታችን ደም ነው የፈሰሰው፣ የእመቤታችን ስጋ ነው የተቆረሰው። የምንበላው የእመቤታችንን ስጋ ነው፣ የምንጠጣው የእመቤታችንን ደም ነው ብለን አስተምረን አናቅም። ከተዋህዶ በኋላ ያ ስጋ ያ ደም የስግው ቃል ነው። ከመለኮት ጋር እስከ ተዋህደ ድረስ የመለኮትን ባህሪ የራሱ ባህሪ እስካደረገና ተዋህዶ እስካለን ድረስ ያ ስጋ በቃ የስግው ቃል ስጋ ነው እንጂ ሌላ የማንም አይደለም። እመቤታችን ምክንያተ ድኅነት ቤዛዊት ዓለም ናት የምንለውም እመቤታችን አስቀድማ ራሷን የጠበቀች ንጽሕት ሴት አካላዊ ቃል በኋላ መጥቶ ከሷ ስጋና ደም ነስቶ ሰው ሆነ። በዚህ ምክንያት ድኅነት፣ በዚህም ደግሞ ቤዛዊት ዓለም ናት ብለን እንጠራታለን እንጂ የፈሰሰው የሷ ደም ነው የተቆረሰው የሷ ደም ነው ብለን አይደለም። እንደዛማ መንል ከሆነ በጣም ከበርካታ የመጽሐፍ ቅዱስ ጥቅሶች ጋር ነው የምንጋጨው። የመጀመሪያው ትልቁ የምንጋጭበት ጥቅስ ዮሐንስ ወንጌል ምዕራፍ 1 ከቁጥር 14 ላይ ቃልም ስጋ ሆነ ካለ በኋላ ቁጥር 29 ላይ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ነው የተባለ። የዓለም ኃጢአት የሚወገደው በእግዚአብሔር ልጅ በኢየሱስ ክርስቶስ ነው። እሱም መለኮት ከስጋ ጋር ተዋህዶ ስጋን የራሱ ካደረገ ነው። እንደገና ዕብራውያን ምዕራፍ 2 ከቁጥር 14 እስከ 15 ድረስ በነገሮች ሁሉ ወንድሞችን መሰለ፣ በሞት ላይ ስልጣን ያለውን በሞቱ እንዲሽር በስጋና በደም ተካፈለ ነው የሚለው። በስጋና በደም ከተካፈለ ያ ስጋ የሱ ስጋ ነው፣ የሱ ስጋ ሆኖ ከመለኮት ጋር ተዋህዶ ካልተቆረሰና ካልፈሰሰ ዓለም መዳን አይችልም። በሩቅ ብእሲ ደም ወይም በፍጡር ደም ከመለኮት ጋር ባልተዋሃደ ደም የሰው ልጆች መዳን አይችሉም። እንደገና ጳውሎስ በኤፌሶን 1:7 ላይ በውድ ልጁ በደሙ በተደረገ ቤዛነታችንን ወይንም የኃጢአት ስርየታችንን አገኘ። የዮሐንስ መልእክት ግን እጅግ በጣም ነገሮችን ግልጽ ያደርጋል። ዮሐንስ በመጀመሪያ መልእክቱ ምዕራፍ 1 ቁጥር 7 የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ነው የተባለ። የፈሰሰው የክርስቶስ ኢየሱስ ወይንም የስግው ቃል ደም ነው። ከኛ ጋር ተዋህዶ የነሳውን የራሱ ገንዘብ ያደረገውን ስጋ የቆረሰው ያፈሰሰውም ያን ደሙ ነው። ያም ደም ከመለኮት ጋር የተዋሃደ ደም ነው እንጂ ብቻውን የእመቤታችን ደም ብቻ ቢሆን ብቻውን የእመቤታችን ስጋ ቢሆን ዓለም መዳን አይችልም። ማንም ማዳን አይችልም። ማንምም ድነትን አያገኝም። እና ይሄ ትምህርት ድነታችንን እጅግ ጥያቄ ውስጥ የሚከት ይመስለኛል። እና አንዳንድ ጊዜ የሌላኛውን ስህተት ለማረም ሌላ ስህተት መስራቱ በራሱ አግባብ ነው ብዬ አላስብም። ስለዛ መጽሐፍ ቅዱስ በጣም በበርካታ ቦታዎች ላይ ደም ሳይፈስ ስርየት የለም ይላል። የፈሰሰው የስግው ቃል ደም ነው። ምንም እንኳን ከመቤታችንም ቢነሳው የራሱ ገንዘብ እስካደረገው ድረስ ያ ደም የሱ ደም ነው። ያንን ስጋ ከመቤታችን ቢነሳው ከመለኮቱ ጋር እስካዋሃደው ድረስ የራሱና የራሱ ነው። ያ ስጋ የራሱ ነው። ያም ደም የራሱና የራሱ ብቻ ነው። ስርየትም ሊሰጥ የቻለው እኮ ያ ደም የእመቤታችን ስለሆነ ሳይሆን ከእመቤታችን የነሳውን ስጋና ደም ከመለኮቱ ጋር ስላዋሃደ ነውና ቤተክርስቲያናችን የምንበላው የእመቤታችንን ደም አይደለም፣ የምንጠጣውም የእመቤታችንን ደም አይደለም። የጌታ የኢየሱስ ክርስቶስ ወይንም የስግው ቃል ደም ነው። ሮሜ ምዕራፍ 5 ቁጥር 10 ላይ ጠላቶቹ ሳለን ከእግዚአብሔር ጋር በልጁ ሞት ነው የታረቅነው።
በእመቤታችን ሞት ሳይሆን በልጁ በኢየሱስ ክርስቶስ ሞት የሚሞትን ስጋ ከኛ ገንዘብ አድርጎ ነው የታረቀን እንጂ በእመቤታችን ስጋ አይደለም የታረቅነው። በስግው ቃል ስጋ ነው የታረቅነው ከሰው በነሳው ወይም ከእመቤታችን በነሳው ዜራ ክብር ነገሮች ምንድነው ስተትን ለመመለስ በሚል ነው ሌላ ስተት የመጣ ያለው። ብፁዕ አቡነ ሕዝቅኤል የከፋ ሸካ ቤንች ማጂ አገረ ስብከት ሊቀ ጳጳስ ናቸው። አረጋዊ አባት ናቸው። ያሉበት ንግግር ወይም ለማስረዳት የሄዱበት መንገድ አስበውበት ሊሆንም ላይሆንም ይችላል። ግን ኦርቶዶክሳውያን ኦርቶዶክሳዊት ተዋሕዶ ቤተክርስቲያን የምትቀበለው አስተምህሮ ወይንም እምነት አይደል፣ የተሳሳተ ትምህርት ነው። ሌላኛውም አባት ያስተማሩት ትምህርት ኦርቶዶክሳዊ አይደለም። ስለዚህ አሁን አጥርተን መመልከት መዝነን ማየት አለብን። እኛ ደግሞ ኦርቶዶክሳውያን ዝም ብለን እየተነሳን ማጨብጨብ እልል ማለት የለብን። ምንድን የተባለው ትክክል ነው አይደለም፣ አባቶች ብሎታል ወይ፣ ዶግማችን ይህን ይፈቅዳል ወይ፣ ስርዓቱ እንዴት ነው ብለን መመዘን አለብን። አስተውለን መመልከት አለብን። ግን እያከበርን የብፁዕ አባታችን በረከታቸው ይደርብን። ግን እያከበርን ቢሆን የቤተ ክርስቲያንን ትምህርት ልናሳውቅ ልንገልጥ ይገባል። ስለ ጌታችንና አምላካችን መድህን ዓለም ኢየሱስ ክርስቶስ እኛም መምራችን እንዲህ ይላሉ። ተከታትለን እንመለስ። በጣም የወደድኩት ልናደምጦ የሚገባ መልእክት ስለሆነ ዛሬ ለመዳን አንድ ሰው የክርስቶስ ቤዛነት አድኖኛል ሲል ግዴታ ከክርስቶስ ሞትና ትንሣኤ ጋር የሚተባበሩ በሚስጥራተ ቤተ ክርስቲያን ነው። በተለይ በዋናነት ጥምቀትና ቁርባን ዕለተ ዓርብ የተሰጠት ልዩ ስጦታዎቻችን ናቸው። ቅዱስ ጳውሎስ ቆላሲስ መልእክት ምዕራፍ 2 ቁጥር 12 ላይ በጥምቀት ከክርስቶስ ጋር ተቀብራችኋል ይላል። አሁን በደንብ አስተውል። ካህኑ በ40ና በ80 ቀን ሲያጠምቅ በስመ ሥላሴ ሲያጠብ 3 ጊዜ ብቅ ጥልቅ አድርጎ በምን ውስጥ ያውጣው ይላል ቀኖና ቤተ ክርስቲያን? በውሃ ውስጥ ያውጣው ይላል። እርቃኑም መሆኑ በመቃብር የገባ የክርስቶስ ምሳሌነት አለ። ያ ሕፃን ልጅ ከክርስቶስ ጋር ነው እየተባበረ ያለው። 3 ጊዜ ብቅ ጥልቅ ማለቱ 3 መዓልት 3 ሌሊት በመቃብር የቆየ የክርስቶስ ሞትና ትንሣኤ ምሳሌነት አለ። ታዲያ በሶስተኛው ብቅ አድርጎ ወደ ላይ ያወጣዋል። ከዛ ነጭ ልብስ እንዲያለብሱት ያደርጋል። ያ ምንድን ነው ምሳሌው? ክርስቶስ በመቃብር ሞቶ አልቀረም። በሶስተኛው ቀን በራሱ በአባቱና በሕይወቱ በመንፈስ ቅዱስ በእግዚአብሔርነት ስልጣኑ ሞት እንድል አድርጎ ተነስቷል። መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሲያል። ስለዚህ ምን ማለት ነው? እዚህ ጋር ማለት ነው ያ ሚስጥራተ ቤተ ክርስቲያን የተጠመቀው ሕፃን ልጅ ከክርስቶስ ሞትና ትንሣኤ ተባበረ። በዚህ አጋጣሚ ዛሬ ቤተ ክርስቲያን የምታጠምቅበት ያገንዳ ወይ ወንዝኙን ብቻ የምንጠመቅበት ስፍራ ምሳሌነቱ የክርስቶስ የመቃብሩ ምሳሌ ነው። ከዛ በሶስተኛው ሲወጣ ነጭ ልብስ አልብሱት ይላል ፍትሐ ነገሥት ላይ። ለምንድን ነው? ክርስቶስም ከሞት ከተነሳ በኋላ ከተመለከትክ በተከታታይነት ለሐዋርያትም ለሴቶቹም ለቶማስም ሲገለጽ ነጭ ልብስ ለብሶ ነው። አንድም ቦታ ላይ ክርስቶስ በጽልመት የተገለጠበት ቦታ የለም። ለምንድን ነው ነጭ ለብሶ እናንተም በጥምቀትና በቁርባን ላይ ስትተባበሩ ነጭ ልብስ የተባለ የዘላለም ሕይወት ታገኛላችሁ። ስለዚህ ከሚስጥራተ ቤተ ክርስቲያን ጋር ምን አለው ማለት ነው? ጥልቅ ግንኙነት አለው ማለት ነው። ክርስቶስ ጎኑን ሲወጋ ውሃና ደም ወጥቷል ስንል ከአንድ ምንጭ ያ የፈሰሰበትን ጉድጓድ ዮሐንስ አፈወርቅ ቤተ ክርስቲያን የተወለደችበት ጎን ይለዋል። እና ያም ጎን እኛ ለዘላለም ስንወለድበት የምንኖረው ጎን ነው የሚለው ቅዱስ ጳውሎስ። እናንተ የክርስቶስ ብልቶቹ ናቸው ያለው እኮ በዛ በጥምቀት በኩል እኮ ስንካፈል ነው። እና እነዚህ ሁለቱ የቁርባንና የጥምቀት ምሳሌ ነው እንዳልነው፣ ቄርሎስ ዘኢየሩሳሌም ደግሞ ምን ይለዋል? ውሃውን አምነው የሚጠመቁ ወይም በቤተሰቦቻቸው እምነት የሚጠመቁ የጥሙቃን ምሳሌ ነው ይላል። በልጅነት የሚጠመቅ አርፍዶም ለሚመጣ ብቻ የልጅነት ተጠማቂያን ምሳሌ ነው ይላል። ደሙን ደግሞ ሰማዕታት የደም ጥምቀታቸው ምሳሌ ነው ይላል። በጣም የሚደንቀው ቅዱስ ቄርሎስ ዘኢየሩሳሌም ይራቀቅበታል። ቤተክርስቲያን ላይ እንደምታውቀው ብዙ አይነት የጥምቀት አፈጻጸም አለ። ለምሳሌ ሰማዕታት ማለት እንዲህ የሰማዕትነት ጥምቀት ማለት ለምሳሌ በአሕዛብነት ያለ በመናፍቅነት ያለ ሆኖ ግን በዚያሽ ቅስፈቱት የክርስቲያኖቹን ትጋት ወንጌል ሲሰበክ ሰምቶ ይሄ ሰው ቢያምንና እጠመቃለሁ ብሎ እየተዘጋጀ ሳለ ግን ሰማዕትነት ቢመጣና ቢሞት እግዚአብሔር አምላክ የልቡን መሻት በሰማዕትነቱ ይፈጽምለታል። ያ ምን ይባላል? የደም ጥምቀት ይባላል። አየህ፣ ምክንያቱም ይሄ ሰው መጠመቅ ይፈልጋል፣ ግን ሰማዕትነት ቀደመው። የጥምቀት ዋና ዓላማ ደግሞ ለትንሣኤውና ለሞቱ ምስክር እንድንሆን አይደለም? ይሄ ሰው በሞቱ ደሙን ጥምቀት ያደርግለታል ይላል ሊቃውንተ ቤተ ክርስቲያን። ስለ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ነው በስፋት የተናገረ ያስተማረው መምህራችን መምህር ኢዮብ በቀለ ሰባኪ ወንጌል ነው። ደስ የሚያሰኙ መልእክቶችን በማስተላለፍም ይታወቃል። በእውነት ውድና ክቡራት ቤተሰቦቻችን በጣም ትኩረት ሰጥተን ልናደምጠው የሚገባቸው ወቅታዊ ነገሮች ናቸው። በተለይ አሁን ስለ ጌታችንና አምላካችን ብዙ የስሁት አስተምህሮቶች ወይም ትክክለኛ ያልሆኑ ነገሮችን ስናደምጥ ነበረ።
እሱን ያጠራን ልንቃኝ ልንመለከት ይገባል። የመጨረሻ እንዳደርገው የምሻው የዝክረ ኒቂያ ላይ ያው እንደምናስተውሰው ሊቃውንት አባቶቻችን መሰብሰባቸው ይታወቃል። ከዛ በኋላ ውሳኔዎችን አስተላልፎ ነበርና ውሳኔዎቹም ተፈጻሚ መሆን አለባቸው። ግን ውሳኔዎቹ ራሳቸው ምንድናቸው? ምን ተወሰኑ? ማህበረ ቅዱሳን በዝክረ ኒቂያ ሀገር አቀፍ የሊቃውንት ጉባኤ ላይ የተነሱ ጉዳዮች ተፈጻሚነት እንዲኖራቸው ሊቃውንተ ቤተክርስቲያን ጥብቅ ክትትል ሊያደርጉ እንደሚገባ ተጠቆመ። ሊቃውንቱ ለቅድስት ቤተክርስቲያን የመከሩበትን ጉዳይ ከቅዱስ ሲኖዶስ ውሳኔ በኋላም ተከታትሎ ማስፈጸም እንደሚገባቸው ተመላክተዋል። ዲያቆን ኤርሚያስ ደባሱ ተጨማሪ ይዟል። ጥራት ያለው ውሳኔ ወስነን ያው ለሲኖዶሱ እንዲቀርብ አድርገናል። ስለዚህ እነዚህን ውሳኔዎች ወስነን ለቅዱስ ሲኖዶስ ያው ይሰጠዋል። ቅዱስ ሲኖዶስ ደግሞ እንግዲህ ትልቁ የቤተ ክርስቲያንቱ የበላይ ባለስልጣን ስለሆነ የሊቃውንቱን ውሳኔ የሊቃውንቱን ሐሳብ ተቀብሎ ያጸድቀዋል ማለት ነው። እሱ ተቀብሎ ወደ መሬት ሲያወርደው ቤተ ክርስቲያንቱ አሁን ካለችበት ውድቀት ተነሳለች በእርግጠኝነት። ለ3 ቀናት ሲካሄድ የነበረው ሀገር አቀፍ ጉባኤ ላይ ለቤተ ክርስቲያን ትንሣኤን የሚያሳዩ ጉዳዮች መነሳታቸው የሚታወስ ሲሆን ሊቃውንተ ቤተ ክርስቲያን እኒህን ጉዳዮች ተከታትሎ ማስፈጸም ይገባናል ሲሉ የአራቱ ጉባኤያት የትርጓሜ መምህር የሆኑት አባ ተክለ ሃይማኖት ኃይለ ማርያም አሳስበዋል። በቤተ ክርስቲያን ወርቃማ ውሳኔዎች ይወሰናሉ። እዚህ በፊትም ሲኖዶስ እየወሰነ ነው የመጣው፣ ነገም ይወስናል። ግን ብዙ ጊዜ ሲኖዶስ የወሰነው ውሳኔ መሬት ላይ ወርዶ አይተነው አናውቅም። አሁንም የኛ ስጋት የቤተ ክርስቲያን አንድነት የሚያጸና የሚያጠናክር ውሳኔ ነው እየወሰን ያለ ነው እና ይህ ውሳኔ እስከተወሰነ ድረስ ስለዚህ ይህን ወርቃማ ውሳኔ ሲኖዶሱ ተግባራዊ ማድረግ መቻል አለበት። ተግባራዊ ያደርጎ ወስኖ ሲያበቃ ደግሞ አፈጻጸሙን እስከታይ ድረስ መውረድ መቻል አለበት። ለቤተ ክርስቲያን የሚጠቅሙ ውሳኔዎች ከዚህ በፊት ተግባራዊ ያለመሆናቸው ስጋትን እንደፈጠረባቸው የገለጹልን ሊቃውንተ ቤተ ክርስቲያን በበኩላቸው በምን መልኩ ተፈጻሚ መሆን እንዳለበትም ጠቁመዋል። ተደጋግፈን መሄድ የማንችል ከሆነ ምእመኑን በራሱ ሊሰማ አይችልም። ማንን ይስማ? አንዱ በዚህ እንዲህ ይላል፣ አንዱ በዚህ ይናገራል። ስለዚህ ወደ አንድነት ወደ ማዕከላዊነት መምጣት አልቻልንም ማለት ነው። ይህን እንዲመጣ ደግሞ በዋናነት አባቶቻችን በላይ በቅዱስ ሲኖዶስ ሲቀጥል ደግሞ ሊቃውንተ ቤተ ክርስቲያን አሉ፣ በየዘርፉ ያሉ በጉባኤ ቤትም በስብከተ ወንጌል ኃላፊነትም በዚህ ሁሉ ያሉ ምእመኑም ደግሞ እንደ ምእምነቱ ሃይማኖቱን ተረድቶ መሄድ ቢችል ቤተ ክርስቲያን ወደ ቀድሞ ማንነቷ መመለስ ትችላለች። በየሀገረ ስብከቶቻቸው ያለውን ችግር የማይፈቱ አባቶችን ቢፈቱ ችግራቸውን ቢያቃሉ አስተምሮ ላይ ያለውን ችግርን አስተዳደር ላይ ያለውን ችግራቸውን ቢያዩ በቅርበት ከምእመናኖቻቸው ጋር ቢወያዩ ከአገልጋዮቻቸው ጋር ቢተዋወቁ ኃላፊነቱን ሁሉም በሚወጣ መንገድ በዝክረ ኒቂያ ላይ የተወሰኑት ውሳኔዎች ላይ በተመለከተ ነው ሊቃውንት አባቶቻችን የተናገሩት። ውድና ክብራት ቤተሰቦች የዛሬ መረጃዎቻችን ይህን ይመስላሉ። መረጃው ለመላው ዓለም እንዲዳረስ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳይዘነጋ ለማለት ወዳለሁኝ። በሌሎች መረጃዎች እመለሳለሁ። ክብር ምስጋና ይሁን ለአብ፣ ክብር ምስጋና ይሁን ለወልድ፣ ክብር ምስጋና ይሁን ለመንፈስ ቅዱስ አንድ አምላክ አሜን።